የአቋም መግለጫ ዛዘዞሙ ለአበዊነ ከመይንግሩ ለደቂቆሙ ወከመ ያይምር ካልት ውልድ ደቂቅ ለይተወለዱ ወይተነሱ ወይዘኑ ለደቂቆሙ ለልጆቻቸው ያስታውቁ ዘንድ ለአባቶቻችን ያዘዘውን የሚመጣ ትውልድ የሚወለዱም ልጆች ያውቁ ዘንድ ተነስተው ለልጆቻቸው ይነግራሉ። መዝሙር 77 ቁጥር 5 እስከ 6 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊት ታሪካዊትና ሐዋርያዊት እንደመሆኗ የዕለት ከዕለት ሥራዋንና አስተዳደሯን የምታራምደው ቅዱሳን አበው ሐዋርያትና ተከታዮቻቸው ሊቃውንተ ቤተክርስቲያን በወሰኑት ፍት መንፈሳዊ ነው። እምነቷን የምታስፋፋበት የምታስተምርበትና የምታጸናበት ቅዱስ ሲኖዶስ በዓመት 2 ጊዜ ተሰብስቦ በመምከር የጠመመውን በማቅናት የቀናውን በማጽናት በሚሰጠው ውሳኔና በሚያወጣው የሥራ መመሪያ መሰረት ነው። ይህን ውሳኔና መመሪያ አስፈጻሚው የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በስሩ በሚመራቸው መምሪያዎችና የሥራ ክፍሎች አማካይነት አንደኛ የቤተ ክርስቲያኒቱ ልዕልና በሁሉም ዘንድ እንዲታወቅና እንዲከበር ያደርጋል። ሁለተኛ ቤተ ክርስቲያን ባላት መብት መሰረት ህልውናዋን ለመጠበቅና ለማስጠበቅ ይሰራል። ሶስተኛ ሕጓንና ሥርዓቷ እንዲከበር በአንድነቷና በዓላማዋ ጸንታ እምነቷ እንዲስፋፋ የሥራ እድገቷ ተፋጥኖ ግቡን ይመታ ዘንድ ዕለት በዕለት ይሰራል። አራተኛ ሕዝበ ክርስቲያኑ ማግኘት የሚገባውን መንፈሳዊና ማህበራዊ አገልግሎት ለማሟላት በሚቻልበት ጉዳይ በማተኮር ጉዳዮችን እየመረመረ በሥራ የሚተረጎሙበትን የሥራ አፈጻጸም መመሪያ ከሚሰጥባቸው መምሪያዎች መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያና የትምህርትና ማሰልጠኛ መምሪያ በጋራ ዝክረ ወንጌል ወዝክረ ሊቃውንት በሚል ርዕስ መምሪያዎቹ በቅዱስ ሲኖዶስ ውሳኔ መሰረት በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሥራ መዋቅር የተጣለባቸውን ከባድ ኃላፊነት በብቃት ለመወጣት ያልተቆጠበ ጥረት በማድረግ የጉባኤውን ተሳታፊዎች በሙሉ ደስ ያሰኘ ትልቅ ሥራ ከሰኔ 24 ቀን እስከ ሰኔ 25 ቀን 2017 ዓ.ም ድረስ ባሉት ዕለታት ሰርተዋል። የመርሃ ግብሩን ማፈጻጸም በሚገባ ከዋናው መስሪያ ቤት ከየአህጉረ ስብከቱ ተመርጠው ወደ አዲስ አበባ እንዲመጡ በማድረግ ከቤተ ክርስቲያኒቱ ዩኒቨርሲቲዎች፣ ኮሌጆች፣ ከአዲስ አበባ ሀገረ ስብከት፣ ከአዲስ አበባ ክፍላተ ከተሞች፣ ከገዳማትና አድባራት የተመደቡ ሊቃውንት፣ የአብነት ትምህርት መምህራን፣ ሰባክያነ ወንጌል ወይም ላይካነ ወንጌል፣ በአጠቃላይ በምክክር ጉባኤው የተሳተፉ ምሁራን የሚጠበቅባቸውን አገልግሎት የሚያስገነዝብ ትምህርታዊ ጥናትና መወያያ ርዕሶች ተቀርጸው የቤተ ክርስቲያናችንን ሁለንተናዊ ተልእኮ ከስልጠና እስከ ተልእኮ ማስፈጸም ድረስ ያለውን ሐዋርያዊ ግልጋሎት
ውስጣዊውን ገጽታ በዳሰሰ መልኩ በቤተ ክርስቲያኒቱ የሥራ መስክ በቂ ግንዛቤ ዕውቀትና ችሎታ ባላቸው ሊቃውንተ ቤተ ክርስቲያን ለዘመናት የቆየውን ልምዳቸውና ዕውቀታቸውን አሁን ላይ ካለው አካሄዳችንና አገልግሎታችን አንጻር የቤተ ክርስቲያን አገልጋይ ለሆነው ሁሉ እኔ ማን ነኝ ብሎ መጠየቅ እስኪያስችል ድረስ በጥናታዊ ጽሑፍ የተደገፈ ትምህርት ተሰጥቷል። በችግሩም ዙሪያ ያተኮሩ መጠይቆች ተነስተዋል። በመምህራኑም በቂ ምላሽና ማብራሪያ ተሰጥቶናል። ውይይቱም ሰፊና ጠቃሚ ሐሳብ ማሰባሰብ ያስቻለ ስለሆነና የምክክር ጉባኤው ተካፋዮችም በቅዱስነታቸው የተሰጠንን መመሪያና ቃለ ምዕዳን ከብፁዕ ጠቅላይ ዋና ሥራ አስኪያጅ የተላለፈውን የሥራ አፈጻጸማዊ መመሪያ የጉባኤውን ሁለንተናዊ እንቅስቃሴ ሲመሩት ከነበሩት ብፁዕ አቡነ ማርቆስ ሊቀ ጳጳስ የጉባኤ አመራርና ማብራሪያዎች፣ ጥናታዊ ጽሑፍ አቅራቢዎች ከሆኑት ምሁራነ ቤተ ክርስቲያን የተሰጠንን መመሪያና ከምክክር ጉባኤው ባገኘነው ጠቃሚ ትምህርት መሰረት የሚከተለውን ባለ 10 ነጥብ የአቋም መግለጫ አውጥተናል። አንደኛ፣ ጉባኤያችን በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የተላለፈውን የመክፈቻ ቃለ ምዕዳን፣ ከብፁዕ ጠቅላይ ዋና ሥራ አስኪያጅ የተሰጠውን የሥራ መመሪያና ጥናት አቅራቢዎች ያቀረቡትን ጥናታዊ ጽሑፎች በሥራ ለማዋል ቃል እንገባለን። 2. ከቅዱስ ሲኖዶስ ከቅዱስ ፓትርያርኩና ከዋናው መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሚወጡት ሕጎችና መመሪያዎች እንዲሁም ስለ ስብከተ ወንጌልና ትምህርትና ስልጠና የሚተላለፉትን ትእዛዞች በየአህጉረ ስብከቱና በቤተ ክርስቲያናቷ ተቋማት ሁሉ በተግባር እንዲውሉ ቃል እንገባለን። 3. እነዚህ መምሪያዎች የቤተ ክርስቲያኗን ሁለንተናዊ ተልእኮ ለማሟላት የወሰዱትን የሥራ ተነሳሽነትና ኃላፊነትን በጋራ የመወጣት ልምዳቸው የሚበረታታ ስለሆነ በዚሁ መልኩ ተቀራራቢ የሆኑ የቤተ ክርስቲያኗ የሥራ መዋቅር ክፍሎች በጥምር የሚያስፈጽሙበት አሰራር መዘርጋት የቤተ ክርስቲያንን ሁለንተናዊ ተልእኮ ስለሚያማክልና የጉባኤው ተሳታፊዎችም የምንደግፈው ስለሆነ በአፈጻጸም ረገድ የሚጠበቅብንን ኃላፊነት ለመወጣት ዝግጁነታችንን እንገልጻለን። 4. የአብነት ትምህርት ቤቶች እየተስፋፉ መሆናቸው ግልጽ ነው። እነሱን ያግዙ ዘንድ የተቋቋሙት ዩኒቨርሲቲዎችና ኮሌጆችም በንባብ፣ በቅዳሴ፣ በዜማና በመጻሕፍት የትምህርት ዘርፍ እያደጉ የሚገኝበት ወቅት ስለሆነ ተመርቀው የወጡት ደቀ መዛሙርትም ከዋናው ማዕከል ጀምሮ በየአህጉረ ስብከቱና ከተለያዩ የቤተ ክርስቲያኒቱ ተቋማት በአገልግሎትና በኃላፊነት የሚገኙበት ወቅት ላይ መድረሳችን የቤተ ክርስቲያናችንን ሁለንተናዊ እድገቷን የሚያሳይ በመሆኑ አሁንም በየጊዜው በጥናት የተደገፈ ስልጠና በመስጠት ተጠናክሮ እንዲቀጥል የበኩላችንን አስተዋጽኦ ለመወጣት ዝግጁነታችንን እንገልጻለን። 5. ቋሚ የቤተ ክርስቲያንን መንፈሳዊ ትምህርት ለማጠናከር የመምህራንና የደቀ መዛሙርትን ኑሮ ለመደገፍ በየአካባቢው በየአህጉረ ስብከቱ
በቂ ትኩረት ተሰጥቶ እንደሚሰራ ዘገባዎች ቢያመላክቱም በውስጣዊ የአመራርና ውጫዊ ሁኔታዎች አንዳንድ ችግሮች የሊቃውንተ ቤተ ክርስቲያን መምህራንን ለፍልሰት እየዳረጉ ስላሉ ለወደፊቱ መምህራኑ በየአካባቢያቸው ወንበራቸውን አጽንተው ደቀ መዛሙርቶቻቸውን በሁለንተናዊ ስብዕና ክብር አስታጥቀው እንዲያወጡ በመስራት የበኩላችንን አደራና ኃላፊነት እንወጣለን። 6 የቤተ ክርስቲያናችን መሰረታዊ ትምህርት ዜማ፣ ቅዳሴ፣ ቅኔና ትርጓሜ መጻሕፍት የሚማሩ ደቀ መዛሙርት ለትምህርተ ወንጌል በአራያነት ለሚጠቀስ ለመንፈሳዊ አስተዳደር፣ ለቤተ ክርስቲያን አስተዳደርና ለቤተ ክርስቲያን መንፈሳዊ ትምህርት ቤቶች ጊዜውን የዋጀ መምህራን ለማግኘት የሥርዓተ ትምህርት ዳሰሳዊ ጥናት የቤተ ክርስቲያኗን ባለሙያዎችና ሌሎች አጋዥ ኃይሎችን በማሳተፍ እንዲቀርብ በተደጋጋሚ በቅዱስ ሲኖዶስ የተወሰነ ስለሆነ እነዚህ ሁለቱም መምሪያዎች ሆኑ ሌሎችም ጉዳዩ የሚመለከታቸው የሥራ ክፍሎች ተባብረውበት ማህደረ ጉዳዩ ታይተው የቀሩትን ተግባራት ወደ ሥራ ለማስገባት የሚደረገውን ጥረት ለማገዝና ለመወጣት ቃል እንገባለን። 7 ቤተ ክርስቲያናችን ምን ጊዜም ሐዋርያዊ አገልግሎቷን ያላቋረጠች መንፈሳዊና ማህበራዊ አገልግሎቷም በውጭው ዓለም በሚገኙ ክፍላተ ዓለማት ጭምር መስፋፋቷ በእግዚአብሔር ረድኤት እየቀጠለ ስለሆነ የቤተ ክርስቲያኗ ወገኖች የሆን ውሉደ ክህነትና ውሉደ ክርስቲያን ለሐዋርያዊ ተልእኮ መፋጠን የእምነት ተከታዮቿንም ምዕመናንን ለመጠበቅ የጋራ አሰራር በያዘ መልኩ በውስጣዊና ውጫዊ አሰራራችንና ግንኙነታችን ሁሉ ከመምሪያዎቹም የሚተላለፉ የሥራ መርሃ ግብሮችን ለማስፈጸም ቃል እንገባለን። 8 ቅድስት ቤተ ክርስቲያን ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሐዋርያት የሰጠውን ታላቁን ሐዋርያዊ ተልእኮ ተቀብላ በሐዋርያት አሰረ ፍኖት ተገብታ በባለቤትነት ታስፈጽማለች። ነገር ግን ከኛ ከአገልጋዮች የእውቀትና የቁርጠኝነት ማነስ እንዲሁም ከአንዳንዶቻችን ጥቅም ተኮር እንቅስቃሴ የተነሳ ይህንን ታላቅ ተልእኮ ለመፈጸም የተቸገርን ቢሆንም ከዚህ በኋላ በተቻለ መጠን ለመማር የተማርነውን ለማስተማር፣ ለማሳመን፣ ከመንጋው ለመቀላቀልና ለመንከባከብ በሚደረገው ማንኛውም ጥረት ከቤተ ክርስቲያን ጎን ለመቆም ቃል እንገባለን። 9 ቅድስት ቤተ ክርስቲያናችን ለሀገራችን ለዘመናት ሃይማኖትንና ታሪክን ስታስተምርና ስትዘግብ ብራና ዳምጣ ቀለም በጥብጣ የራሷን ፊደል ቀርጻ የራሷን ቀመር ቀምራ ለቁጥር የሚያዳግቱ መጻሕፍትን ጽፋለች፣ እየጻፈችም ነው። ነገር ግን አባቶቻችን የጻፏቸው መጻሕፍት በየገዳማቱ ግምጃ ቤት ሆነው ለጉብኝት አገልግሎት ከመዋል ባሻገር ለጥናትና ምርምር ክፍት ተደርገው ለማህበረሰቡ መድረስ ባለመቻላቸው በዓለም አቀፍ እንቅስቃሴ ውስጥ በሚገኙ አንዳንድ ወገኖች ቤተ ክርስቲያንን መጻሕፍት አልባ ከማስመሰሉም በላይ የትምህርት ተቋማቶቻችን የአባቶቻችን ወዝ ባልነካቸው መጻሕፍትና ታሪክ አልባ ተሞልተዋል የሚል ስሞታ እንዳለ ተገልጿል። በመሆኑም ይህንን ችግር ለመቅረፍ ቤተ ክርስቲያን ለምታደርገው ጥረት ጥናትና ምርምር በመስራት በሁሉም ዘርፍ ከቤተ ክርስቲያን ጎን ለመቆም
ቃል እንገባለን። 10 ቅድስት ቤተ ክርስቲያን የሁሉ እናት እንደመሆኗ መጠን ዘር፣ ቀለም፣ ጎሳ ሳትለይ እናቴ ብሎ የመጣውን ሁሉ አቅፋ የያዘች ብሔራዊት ቤተ ክርስቲያን ከመሆኗ ባሻገር የክርስቶስን ቅዱስ ሥጋውንና ክቡር ደሙን የምታቀብል መሆኗ የሚታወቅ ነው። ነገር ግን ከላይ እስከታች የምንገኝ የቤተ ክርስቲያን ኃላፊዎች በጠረፋማ ስፍራ የሚኖሩ ሰዎችን ወንጌል ለማስተማር የምናደርገው ጥረት ጅምሩ የሚበረታታ ቢሆንም ፍጹም ሥራ መስራትን ለሌሎች ዓለማትም መትረፍን የሚጠይቅ ተግባር መሆኑን በጉባኤው ከተሰጠው አውደ ጥናት ተረድተናል። በመሆኑም እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን የሁሉ እናትነት መላልሶ ለማስተማርና ለመላላክ የምንችለውን ሁሉ ለማድረግ ቃል እንገባለን። ወስብሐት ለእግዚአብሔር። ሰኔ 25 ቀን 2017 ዓመተ ምህረት አዲስ አበባ ኢትዮጵያ።